ከሁሉ አስቀድሜ በዚህ ሳምንት ከሁለት ቀናት በፊት የኢትዮጵያ ፖሊስ የምስረታ 116ኛ ዓመቱን በማክበሩ እናንተ ተመራቂዎችም እጅግ ታሪካዊ ወቅት የተመረቃችሁ በመሆኑ እንኳን ደስ አላችሁ ደስ አለን ለማለት ፈልጋለሁ። ይሄ ወቅት እጅግ በጣም ታሪካዊ ነው። የኢትዮጵያ የማንሰራራት ዘመን የብልጽግና የቀሬነት ጭላንጭል የታየበት ወቅት እና የማንሰራራት ዘመን የመጀመሪያው ምዕራፍ የመጀመሪያው ዓመት የድል ቀን ላይ የተመረቃችሁ እንዲሁም የአርበኞች የድል ቀን ትናንት ባከበርንበት ወቅት በእነዚህ ድርብ ታሪካዊ ወቅት ስለተመረቃችሁ አሁንም በድጋሜ እድለኞች ናችሁና እንኳን ደስ አላችሁ ለማለት ፈልጋለሁ። ሕግ ማስከበርና ሕግን ማክበር ነባር ባህላችን ነው። በሕግ አምላክ በሚለው ቃል ብቻ ሰዎች ሕግን አክብረው ይቆሙ እንደነበረ ማስታወስ ብቻ ለዚህ በቂ ነው። በህብረተሰቡ ዘንድ ያለው ወንጀልንና ነውርን የመጸየፍ ባህል ለዛሬም ስንቅ የሚሆነን ባህላችን ነው። እንደዛሬው ዘመናዊ ፖሊስ ባልነበረበት ጊዜ ህብረተሰቡ ራሱ የፖሊስ ስራ ሰርቶ ሰላምን ያስከብር ነበር፣ ወንጀልን ይከላከል ነበር፣ ወንጀለኛውንም ለህግ አሳልፎ ያቀርብ ነበር። ያ ዘመን አልፎ ኢትዮጵያ በዘመናዊ መንገድ ፖሊስን ካዋቀረች 116ኛ ዓመታችንን ከትናንት በስቲያ አክብረናል። ፖሊስ የሰላም ዘብ ነው። ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴዎቻችን ሁሉ በሰላምና በህግ አግባብ እንዲከናወኑ የመንቀሳቀሻ ሜዳው ህጋዊ፣ ሰላማዊና ምቹ መሆን አለበት። ይህንን ህጋዊ፣ ሰላማዊና ምቹ ሁኔታ ከሚፈጥሩት መካከል አንዱና ግንባር ቀደሙና ዋነኛው ፖሊስ ነው። ፖሊስ የመንቀሳቀሻ ሜዳው ህጋዊና ሰላማዊ እንዲሆን ሌት ተቀን ይሰራል፣ ያደርጋል። ኢትዮጵያ በራዕዮቿ ከተስፋ ወደሚጨበጥ ብርሃን ለመሻገር የአፍሪካ የብልጽግና ተምሳሌት ለመሆን እንዲሁም ዓለም አቀፍ የብልጽግና አርአያ ለመሆን አቅጣጫ አስቀምጣ የጊዜ ገደብ አስቀምጣ እየሰራች ትገኛለች። እነዚህ ርዕዮች ተሳክተው በመደመር መንገድ የብልጽግና ግብ ለመድረስ እንድንችል ሰላማዊና ህጋዊ የመንቀሳቀሻ ሜዳ አስፈላጊ ነው። ሰራተኛው፣ ገበሬው፣ ቄሱ፣ ሼሁ፣ ነጋዴው፣ ተማሪው፣ ምሁሩ፣ ወዛደሩ፣ ህፃኑ፣ ሽማግሌው፣ ሴቱ፣ ወንዱ ሁሉም የህብረተሰብ ክፍል የሚሰራው፣ የሚኖረው፣ የሚነግደው፣ የሚሰብከው፣ የሚማረው በዚህ ሰላማዊና ህጋዊ ሜዳ ላይ ብቻ ነው። የህዝብ ስልጣኔ ይገታል፣ ማህበራዊ ህይወት ይናጋል፣ የሀገር ብልጽግና ይርቃል፣ ቅርስና ታሪክ ይጠፋል፣ መብትና ነጻነት ይጣሳል። ፖሊስ በዋናነት የሚያስፈልገውም ለዚሁ ተግባር ነው። ይህንን ደግሞ ከብዙ ጎረቤቶቻችን የተማርነው ትምህርት ነው። ህዝብ የሚንቀሳቀስበት ሜዳ በአንድ በኩል ሰላማዊ መሆን አለበት፣ በሌላ በኩል ደግሞ ህጋዊም መሆን ይገባዋል። ሜዳው ሰላማዊ እንዲሆን ሰላምን የሚያፈርሱ ጸረ ሰላም ኃይሎች ሰርገው እንዳይገቡ፣ እድገታችንን እንዳያውኩ፣ ሽብርና ብጥብጥ እንዳይፈጥሩ ፖሊስ ዘብ ሆኖ ይከላከላል። ሲፈጠሩም ተከታትለው ለህግ ያቀርባሉ። ሜዳው ህጋዊ እንዲሆን ደግሞ ኮንትሮባንድን፣ የኢኮኖሚ አሻጥርን፣ ደረቅ ወንጀልን፣ ማጭበርበርን፣ ሙስናን፣ ገቢ ስወራን ወዘተ ፖሊስ ይከላከላል፣ ሲያጋጥምም በህግ ይቀጣል። ይህንን ተልዕኮ በተገቢው ልክ ለመስራት እንዲቻል ፖሊሳዊ ስልጠና እጅግ ወሳኝ ነው። ፖሊስነት በእውቀት በክህሎትና በስነ ምግባር የሚሰራ ስራ ነውና
ዓላማን አውቆ ሕግን አክብሮ ጥበብንና ስልትን ተጠቅሞ ለመስራት ፖሊሳዊ ዕውቀትና ክህሎት ያስፈልጋል። በፖሊስ ላይ የተጣለውን ኃላፊነት በንጽህና ለመፈጸም ደግሞ ስነ ምግባር የግድ ነው። ዛሬ የምትመረቁ ሰልጣኞች ኢትዮጵያ ከናንተ እጅግ ብዙ ትጠብቃለች። በሀገሪቱ እድገት ልክ ፖሊስም በስልጠና፣ በቴክኖሎጂ፣ በቁጥር፣ በስርጭት፣ በስልትና በመፈጸም አቅም ማደግ አለበት፣ ይገባዋል። ለዚህ እድገት መንግስት ትኩረት ሰጥቶ የሪፎርም መርሃ ግብር ቀርጾ እየተገበረ ይገኛል። ፖሊስን በቴክኖሎጂ ለማላቅ፣ በስልጠና ለማዘመን፣ የሥራ ቦታዎችን ምቹ ለማድረግና የሰው ኃይል ቁጥሩን ለመጨመር በትኩረት እየተሰራ ይገኛል። እናንተም የዚሁ ሪፎርም ውጤቶች ናችሁ። በዚህ ተቋም ያገኛችሁት እውቀትና ክህሎት መነሻ ነው። ቀሪውን ከቀደምት የፖሊስ አባላት በመማር ከተግባር በመቅሰም በማንበብና በመመራመር ማዳበር ይገባቸዋል። ምክንያቱም ሌቦች፣ አጥፊዎች፣ ሙሰኞች ብዙ ጊዜ ተንኮልን አጥብቀው ይማራሉና። ዛሬ የደረሳችሁበትን ደረጃ ላይ እንድትደርሱ ያገዟችሁን ቤተሰቦቻችሁን እና አሰልጣኞቻችሁን በዚህ አጋጣሚ አመሰግናቸዋለሁ። አመስግኑልኝ። በቀሪው የስምሪት ጊዜያችሁ የኢትዮጵያን የብልጽግና ጉዞ ከሽብርተኞች፣ ከወንጀለኞች፣ ከባንዳዎችና ከአሻጥረኞች እንደምትጠብቁ ትልቅ ተስፋ የፌዴራል መንግስት አለው። መልካም ምረቃ ስምሪት ይሁንላችሁ። በዚሁ መመረቃችሁን አበስራለሁ።